የጌታ ጸጋና ሰላም ይብዛላችሁ። እንዴት አዳራችሁ? ሁሉ ሰላም ነው? ከኔ ጋራ ከጌታ ምሕረትና ቸርነት የተነሳ ሁሉ ሰላም ነው። ጌታ ስሙ ለዘላለም ይባረክ። ፕሊዝ ጋይስ ኮፒ ሊንክ እና ሼር አድርጉ። ዛሬም በጌታ እርዳታ የሐዋርያት ሥራ ምዕራፍ 23 ላይ ደርሰናል። ጌታ ስሙ ለዘላለም ይባረክ። በክርስቶስ ኢየሱስ ስም አነብ። ጳውሎስም ሸንጎን ትኩር ብሎ ተመልክቶ ወንድሞች ሆይ እኔ እስከዚች ቀን ድረስ በመልካም ሕሊና ሁሉ በእግዚአብሔር ፊት ኖሬአለሁ አለ። ሊቀ ካህናቱም ሐናንያ አፉን ይመቱት ዘንድ በአጠገቡ ቆመው የነበሩትን አዘዘ። በዚያን ጊዜ ጳውሎስ አንተ በኖራ የተለሰነ ግድግዳ እግዚአብሔር አንተን ይመታ ዘንድ አለው። አንተ በሕግ ልትፈርድብኝ ተቀምጠህ ሳለህ ያለ ሕግ እመታ ዘንድ ታዛለህን? አለው። በአጠገቡ የቆሙትም የእግዚአብሔርን ሊቀ ካህናት ትሳደባለህን? አሉት። ጳውሎስም ወንድሞቼ ሆይ ሊቀ ካህናት መሆኑ ባላውቅ ነው፣ በሕዝብ አለቃ ላይ ክፉ ቃል አትናገር ተብሎ ተጽፏልና አላቸው። ጳውሎስ ግን እኩሌቶቹ ሰዱቃውያን እኩሌቶቹ ፈሪሳውያን መሆናቸውን አይቶ ወንድሞች ሆይ እኔ የፈሪሳዊም ልጅ ነኝ፣ ስለ ተስፋና ስለ ሙታን መነሳት ይፈርድብኛል ብሎ በሸንጎ ጮኸ። ይህንም ባለ ጊዜ በፈሪሳውያንና በሰዱቃውያን መካከል ጥል ሆነ። ሸንጎም ተለያየ። ሰዱቃውያን ትንሣኤም መልአክም መንፈስም የለም የሚሉ ናቸውና፣ ፈሪሳውያን ግን ሁለቱን ያምናሉ። ታላቅ ጩኸትም ሆነ። ከፈሪሳውያንም ወገን የሆኑት ጻፎች ተነስቶ በዚህ ሰው ላይ ምንም ክፉ ነገር አላገኘንበትም፣ መንፈስ ወይም መልአክ ተናግሮት ይሆን ብሎ ተከራከሩ። ብዙ ጥልም በሆነ ጊዜ ሻለቃ ጳውሎስን እንዳይገነጠሉት ፈርቶ ጭፍሮቹ ወርዶ ከመካከላቸው እንዲነጥቁት ወደ ሰፈሩም እንዲያገቡት አዘዘ። በሁለተኛውም ሌሊት ጌታ ባጠገቡ ቆሞ ጳውሎስ ሆይ በኢየሩሳሌም ስለ እኔ እንደ መሰከርህ እንዲሁ በሮምም ትመሰክርልኝ ዘንድ ይገባሃልና አይዞህ አለው። በጠባም ጊዜ አይሁድ ጳውሎስን እስኪ ገድሉት ድረስ እንዳይበሉና እንዳይጠጡ በመሐላ ተስማሙ። በኢየሱስ ይህንም ሴራ ያደረጉት ሰዎች በአርባ ይበዙ ነበር። እነርሱም ወደ ካህናት አለቆችና ወደ ሸንጎ መጥተው ጳውሎስን እስክንገድል ድረስ ምንም እንዳንቀምስ ተረጋገመን ተማምለናል። እንግዲህ አሁን እናንተ ከሸንጎ ጋር ሆናችሁ ስለ እርሷ ጥብቃችሁ እንደምትመረምሩ መስላችሁ ወደ እናንተ እንዳይወርድ ለሻለቃ አመልክቱት፣ እኛም ሳይቀርብ እንድንገድለው የተዘጋጀን ነን አሏቸው። የጳውሎስ የእህቱ ልጅ ግን ደባቸውን በሰማ ጊዜ መጥቶ ወደ ሰፈሩ ገባና ለጳውሎስ ነገረው። ጳውሎስም ከመቶ አለቆች አንዱን ጠርቶ ይህን ብላቴና ወደ ሻለቃው ውሰድ፣ የሚያወራለት ነገር አለውና አለው። እርሱም ይዞት ወደ ሻለቃው ወሰደውና ይህ ብላቴና የሚነግርህ ነገር ስላለ እስረኛው ጳውሎስ ጠርቶ ወደ አንተ እንደወሰደው ለመነኝ አለው። የሻለቃውም እጁን ይዞ ፈቀቅ አለና ለብቻ ሆኖ የምታወራልኝ ነገር ምንድን ነው ብሎ ጠየቀው። እርሱም አይሁድ ስለ ጳውሎስ ከፊት ይልቅ አጥብቀህ እንድትመረምር መስለህ ነገ ወደ ሸንጎ ታወርደው ዘንድ ሊለምኑ ተስማምተዋል። እንግዲህ አንተ በእጅ አትበላቸው፣
እስኪገድሉ ድረስ እንዳይበሉና እንዳይጠጡ ተማምለዋል። ከእነርሱ ከ40 የሚበዙ ሰዎች ያደቡበታልና አሁንም የተዘጋጁ ናቸው፣ የእናንተንም ምላሽ ይጠብቃሉ አለው። የሻለቃውም ይህን ነገር ለእኔ ማመልከትህን ለማንም እንዳትገልጥ ብሎ ካዘዘ በኋላ ብላቴናውን አሰናበተው። ከመቶ አለቆቹም 2 ጠርቶ ወደ ቂሳሪያ ይሄድ ዘንድ 200 ወታደሮችንና 70 ፈረሰኞችን 200 ባለ ጦር መሳሪያዎችን ከሌሊት በ3ኛው ሰዓት አዘጋጁ አላቸው። ጳውሎስንም ወደ አገር ገዢ ወደ ጵልክስ በደህና እንዲያደርሱት የሚያስቀምጡበትን ከብት ያዘጋጁ ዘንድ አዘዛቸው። ደብዳቤም ጻፈ እንዲህም የሚል ከቀላውዲዮስ ሉሲዮስ ወደ ክብር አገር ገዢ ወደ ፊሊክስ ሰላም ለአንተ ይሁን። ይህን ሰው አይሁድ ይዘው ሊገድሉት ባሰቡ ጊዜ ከጭፍሮቹ ጋር ደርሼ አዳንሁት። ሮማዊ እንደሆነ አውቅ ነበርና የሚከስበትንም ምክንያት አውቅ ዘንድ አስቤ ወደ ሸንጓቸው አወረድኩ። በሕጋቸውም ስለመከራከር እንደከሰሱት አገኘው እንጂ ለሞት ወይም ለእስራት የሚያደርስ ክስ አይደለም። በዚህም ሰው አይሁድ ሴራ እንዲያደርጉበት ባመለከትኩኝ ጊዜ ያን ጊዜውን ወደ አንተ ሰደድኩት። ከሳሾቹንም ደግሞ በፊት ይከሱት ዘንድ አዘዝኋቸው። ደህና ሁን። ወታደሮቹም እንደታዘዙት ጳውሎስን ይዘው በሌሊት ወደ አንቲጴጥሬስ አደረሱት። በነጋውም ከእርሱ ጋር ይሄዱ ዘንድ ፈረሰኞችን ትተው ወደ ሰፈር ተመለሱ። እነዚያም ወደ ቂሳሪያ ገብቶ ደብዳቤውን ለአገር ገዢው በሰጡ ጊዜ ጳውሎስን ደግሞ በፊት አቆሙት። ካነበበውም በኋላ የወዴት አውራጃ እንደሆነ ጠየቀው። የኪልቅያ ሰው መሆኑንም ባወቀ ጊዜ ከሳሾች ደግሞ ሲመጡ እሰማሃለሁ አለው። በሄሮድስም ግቢ ውስጥ ይጠብቁት ዘንድ አዘዘ ይላል። ጌታ ስሙ ለዘላለም ይባረክ። እንግዲህ እግዚአብሔር በአንድም በሌላ ያድናል። አሜን። ኢየሱስ ጌታ ነው። ጌታ ስሙ ለዘላለም ይባረክ። መጀመሪያ እነኚህ ሰዎች ያው 22 ላይ ትናንትና ማታ እንዳነበብኩት እንደሰማችሁ ከሆነ እነኚህ ሰዎች ጳውሎስን ምን አደረጉ? ሸንጎ ፊት አቆሙ። ሸንጎ ፊት ሲያቆሙም ደግሞ በ22 መጨረሻ አካባቢ ያለው ቃል ነው ይሄ አሁን ማውራው ማለት ነው። ባቆሙት ጊዜ ሮም ሰው መሆኑን በሰማ ጊዜ ሸንጎው ፈራ። ይሄ እስር ቤት የሚፈርደው ሰው ፈራና አንተ የሮም ሰው ነህ ብሎ ሲጠይቅ እናየዋለን። ከዚህም ደግሞ እነኚህ ሰዎች ደግሞ ጳውሎስን ለመግደል ሴራ ሲያሴሩ ደግሞ የጳውሎስ አክስት ልጅ ነው አጎት ልጅ ነው ያለው ጌታ ሆይ ድረስ ሰማና ለጳውሎስ ይናገራል። ጳውሎስ ደግሞ ለአገር ገዢው እንግዲህ ስልክ ጊዜ እነሱ እንግዲህ ሰው አንዱ ከአንዱ ጋር ከተባበረ ምንም ከማድረግ የሚያግደው ነገር እንደሌለ ያው እየታወቀ ስለሆነ ለክፋት አንድ ላይ ስለተስማሙ ለመግደል ከዛ እሱ ደግሞ ወደ ሮም ሀገር ወደ ራሱ ሀገር ሲሸኘው እናያለን። ጌታ ስሙ ይባረክ። ጌታ ኢየሱስ በአንድም በሌላም ይዋጋልናል። በሀገር ገዢ የሆኑ ሰዎች እንዳይገድሉት ለጳውሎስ እግዚአብሔር ተዋጋለት። በእውነት ለእግዚአብሔር እንኖር እንጂ እሱ ከሁሉም ነገር ያድነናል። ከሞት ያድናል፣ ከሲኦል ያድናል፣ ከመከራም ያድነናል። ጌታ ስሙ ለዘላለም ይባረክ። ቀናችሁ ብሩክ